እሺ ሶ ወላጅ ኮናችሁ ልጆቻችሁ ላይ የሆነ ሰዓት ላይ ትኩሳት ሊያጋጥማችሁ ይችላል እና ይሄ ሟርት አይደለም ይሄን ነገር ማወቅ ስላለባችሁ ነው በደንብ አዳምጡኝ እሺ እናም ልጃችሁ ትኩሳት ሊያጋጥመው ይችላልና እነኚህን ሶስት ነገሮች የግድ ማወቅ አለባችሁ አብዛኞቻችሁ ወላጆች ደግሞ እዚህ ላይ የምትሳሳቱት ነገር ስለሆነ ማለት ነው እናም ይሄን ጉዳይ አሁን ነግራችኋለሁ እናንተ ደግሞ በምላሹ ባዮ ላይ ባለው ሊንክ እየገባችሁ ቮት ታረጉኛላችሁ ተስማማን አይደል እና ደግሞ ሳላመሰግናችሁ ማለፍ ማልፈልገው ቅድም ፖስት ባደረኩት ቪዲዮ 1 ሰዓት 2 ሰዓት አልሞላውም ከ150 ነው 200 በላይ ቮት አድርጋችሁኛል በጣም አመሰግናለሁ እሺ ወደ ዋናው ጉዳይ እንግባ በዚህ ቪዲዮ አንድ በጣም ወሳኝ የሆነች ሁላችሁም ቤት ውስጥ መኖር ያለባት ዕቃ ነግራችኋለሁ ሁለት ደግሞ የምትሳሳቱትን ስህተት ደግሞ ደግሜ ነግራችኋለሁ እቺም ወሳኝ የሆነች ዕቃ ወላጅ ኮናችሁ ሁላችሁም ቤት ልትኖር የምትገባ ዕቃ ናት ስሟም ቴርሞሜትር ትባላለች ምክንያቱም አብዛኞቹ ወላጆች ልጆቻችሁ ጭንቅላታቸውን ስትነኩ ወይም ደግሞ ሰውነታቸውን ስትነኩ ኖርማል ሆኖ ለራሱ ትኩሳት መስሎ ሊሰማችሁ ይችላል ከዚህ ተጨማሪ ደግሞ ሊያጨናንቃችሁ ይችላል ስለዚህ ቴርሞሜትር በጣም ወሳኝ ናት እንዴት መጠቀም እንዳለባችሁ ልንገራችሁ ቴርሞሜትሩን ኦን ካደረጋችሁ በኋላ ጽሁፍ ከመጣ በኋላ ሎድ ምትላለች ከዛ በብታችሁ ውስጥ እንደዚህ ቀጥታ ያለምከቱት ወደ ውስጥ ነው የምትቀረቅሩት ቀጥ አድርጋችሁ ወደ ብብታችሁ ነው የምትቀረቅሩት እሺ ከዚህ በኋላ ድምጽ እስከምታሰማ ድረስ ተጠብቋታላችሁ እናም ይሄኛው ቁጥር ትክክለኛ የሰውነት ሙቀታቸውን ይነግራችኋል እና መቼ ነው ሐኪም ጋር ማሳየት አለባችሁ የሚለው ነገር ደግሞ በደንብ ግልጽ አድርጌ ልንገራችሁ ሶ እንዳጠቃላይ በወራት ከፋፍለ የምናየው አለ ነገር ግን በወሳኝነት ልጃችሁ ከ3 ወር በታች ከሆነ ምንም ምልክት ባይኖረው ትኩሳት ብቻ ካያችሁ 38 ዲግሪ ሴልሺየስ ከሆነ ቀጥታ ሐኪም ጋር ማሳየት ይኖርባችኋል ነገር ግን ልጃችሁ ከ3 ወር በላይ ሆኖ ተጨማሪ ምልክቶች አብዛኛው ጊዜ ይኖራሉ እናም ሌሎቹ ደግሞ ከ3 ወር በላይ ያሉ ህፃናት ትኩሳታቸው ከ38 በላይ እንደ እድሜው ይለያያል ነገር ግን ከ38 በላይ ከሆነ ተጨማሪ ማስመለስ ማስቀመጥ ትንፋሽ ማጠር ወይ ሰውነታቸው ላይ ሽፍ የሚልባቸው ከሆነ ምግብ ፍላጎት ከቀነሱ መድከም ወይ መነጫነጭ እንቅልፍ ማብዛት እና መሰል የሆኑ ምልክቶች የምታዩ ከሆነ በቶሎ ሐኪም ጋር ማሳየት ይኖርባችኋል ታዲያ አንዳንድ ወላጆች የትኩሳት በሚፈጠርበት ሰዓት ላይ የምትሳሳቷቸውን ሁለት ነገሮች ደግሞ ልንገራችሁ የመጀመሪያው ኮልድ ኮምፕሬሽን ወይም ደግሞ ኩል ኮምፕሬሽን የምንለውን ወይም ደግሞ ጨርቅ ውሃ ነክራችሁ ሰውነታቸው ላይ የምታደርጉትን ነገር እሱኛው አንዳንድ የምትሳሳቱትን ነገር አለ ይህን የምናደርግላቸው በዋነኛነት ሰውነታቸውን ለማረጋጋት በመጠኑም ቢሆን ትኩሳቱን ለመቀነስ ነው ነገር ግን በአንድ በድንገት ትኩሳቱን ለመቀነስ ብላችሁ ቀዝቃዛ ሻወር የምትወስዱ አላችሁ አንዳንዶቻችሁ ደግሞ ቀዝቃዛ ውሃ እየነከራችሁ ሰውነታቸው ላይ የምታደርጉ አላችሁ ይሄ በፍጹም ስህተት የሆነ ነገር ነው ይሄ የሚባስ እንደውም ትኩሳቱ በሽታ የመከላከል አቅም ነውና ጭራሽ ተጋግሎ እንዲመጣ ታደርጉታላችሁ ስለዚህ ዋና ህክምና እርዳታው ጎን ለጎን እየሄደ ይሄንን ማድረግ ያለባችሁ ሉክዋርም ወተር ምንለው ወይም ደግሞ በጣም ያልሞቀ በጣም ያልቀዘቀዘ የውሃ አይነት ነው ማለት ስትነኩት ለብ ያለ ነገር ማለት ነው ይሄን በመጠኑ ለብ ያለ ውሃ ውስጥ ንጹህ ጨርቅ ተነክሩና የተመረጡ ቦታዎች ላይ ብቻ ነው ማስቀመጥ ያለባችሁ በተለይ ደግሞ ዋናዎቹ የደም ቧንቧዎች ከቆዳ ጋር የሚቀራረቡበት ቦታዎች በጣም ተመራጭ ናቸው ለምሳሌ ቅድም እንዳልኳችሁ ጭንቅላት አለ ብብት አለ አንገት አለ ወደ ብልት አካባቢ እነኚህ በጣም ወሳኝ የሆኑ ናቸው እዚህ ላይ ጨርቁ ማድረግ ይኖርባችኋል ከዚህ ላይ ለማድረግ ያለባችሁ ነገር ልብሳቸውን ሙሉ በሙሉ ማወላለቅና በተቻላችሁ አቅም በጣም ስስ የሆነ ጨርቅ ብቻ ማልበስ ነው የሚኖርባችሁ ብትችሉ ሙሉ በሙሉ ብታወልቁት ጥሩ ነው ይሄን በቀላሉ የከባቢው አየር ሰውነታቸው እንዲያቀዘቅዛቸው ተጨማሪ ሙቀት እንዳይፈጠርባቸው ይረዳቸዋል ይሄንን ውሃ ስታቀያይሩ እስከሚደርቅ ድረስ ያለ መጠበቅ ያለባችሁ ከ10 እስከ 15 ደቂቃ ያደረጋችሁ ማቀየር ካልሆነ ደግሞ ልጃችሁ የመረጋጋት አይነት ፊቱ ላይ ስታዩ የዛኔ ማቀየር ይኖርባችኋል